ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ዛሬ የካቲት 23 ቀን በሄብሮን ቤተክርስቲያን ነው የምንገኘው። በዛሬው ዕለት ባይብል ኮቨናንት ኮሌጅ መጽሐፍ ቅዱስ ኮሌጅ ከየት ወዴት በሚል የተለያዩ ባለሙያዎችና ምሁራን የሚገኙበት ፓናል ውይይት የሚያዘጋጅ ይሆናል። አጠቃላይ ፕሮግራሙን ወደ እናንተ እናደርሳለን። አብራችን ቆዩ። ባይብል ኮቨናንት ኮሌጅ ኢትዮጵያ የመጽሐፍ ቅዱስ ኮሌጆች ከየት ወዴት በሚል ርዕስ የፓናል ውይይት አካሂደዋል። በዕለቱ የተካሄደው ፓናል ውይይት የአሁኑና የወደፊት የሥነ መለኮት ኮሌጆች በጎ ተጽዕኖ የማምጣት ዝግጅትንና ተግዳሮቶችን ለመቋቋም የሚደረግ የጋራ ግንዛቤና አቋም ይዞ በድል ጎዳና መጓዝን አስመልክቶ የተዘጋጀ ነበር። በዕለቱ በነበረው መርሃ ግብር የኮሌጁ ዝማሬ ቡድን ጉባኤውን በአምልኮ የመራ ሲሆን የባይብል ኮቨናንት ኮሌጅ ፕሬዚዳንት የሆኑት ዶክተር ሰናይት ሚደቅሳ ለተገኙት ተሳታፊዎች እንኳን ደህና መጣችሁ መልእክታቸውን አስተላልፈው የጠቅላላ መርሃ ግብሩን ዓላማና ግብ ለተጋባዥ እንግዶች ገልጸዋል። ባይብል ኮቨናንት ኮሌጅ በእግዚአብሔር መንግስት ውስጥ እንዳሉ ትጉህ ሰራተኛ በመስኩ ለተሰማሩ ተቋማት እንዲሁም ለመላው የኢትዮጵያ ቤተክርስቲያናት ይጠቅም ዘንድ የሥነ መለኮት ኮሌጅ ከየት ወዴት ትላንት፣ ዛሬ፣ ነገ በሚል ርዕስ ይህንን ፓናል በዚህ መልኩ አዘጋጅቷል። የእግዚአብሔርን ቃል ያቀረቡት ደግሞ ፓስተር ይሳብጀ ነበሩ። መንፈስ ቅዱስ በእኛ ውስጥ አለ፣ መንፈስ ቅዱስን መስማት አስፈላጊ ነው የሚለው ደግሞ የመልእክታቸው ዋና ሀሳብ ነበር። እንግዲህ ትምህርት ብዙ ጊዜ ስናስብ ትምህርትን ከመንፈስ ቅዱስ ጋር ማያያዙ አሁን እየተራራቀ መጥቷል። ግን ትምህርትና መንፈስ ቅዱስ አብረው የሚሄዱ ነገሮች ናቸው። አስተማሪው መንፈስ ቅዱስ ነው። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የሚዲያና ሕዝብ ግንኙነት መምሪያ ኃላፊ በሆኑት በአቶ ተስፋዬ ካሳሁን አወያይነት የተካሄደው የፓናል ውይይት ላይ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የመጽሐፍ ቅዱስ ትምህርት ቤቶች መምሪያ ኃላፊ ቄስ ዶክተር ዘላለም ቸርነት፣ የባይብል ኮቨናንት ኮሌጅ ፕሬዚዳንት ዶክተር ሰናይት ሚደቅሳ፣ በኮልፌ ቃለ ሕይወት ቤተክርስቲያን ዋና መጋቢ ዶክተር ሚሊዮን ጉደታ፣ የባይብል ኮቨናንት ኮሌጅ ፕሪንሲፓል ዶክተር ፍቃዱ ረዳና የግንባታ ግብዓት ቁጥጥርና ምርምር ተቋም ዳይሬክቶሬት ዳይሬክተር ኢንጂነር ቶማስ አሰፋ ተሳትፈዋል። በፓናል ውይይቱ ላይ ስነ መለኮት ኮሌጆች የጋራ እምነት መሰረትን ማስጠበቅና የመንፈስ ቅዱስ ልምምዶች የጋራ ቅኝት በሚል ርዕስ ሀሳባቸውን ያቀረቡት የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የመጽሐፍ ቅዱስ ትምህርት ቤቶች መምሪያ ኃላፊ የሆኑት ዶክተር ዘላለም ቸርነት ነበሩ። ብዙ ጊዜ ዶክትሪን በምንልበት ጊዜ አንዳንድ ጊዜ በአሉታዊ መልኩ እንረዳዋለን ወይም እንሰማዋለን። ግን ዶክትሪን ክፉ ነገር አይደለም። ዶክትሪን በጣም መልካም የሆነ ነገር ነው። ዶክትሪን እንዳልኳችሁ ጤናማ አስተምህሮ ማለት ነው። ጤናማ አስተምህሮ። የባይብል ኮቨናንት ኮሌጅ ፕሬዚዳንት የሆኑት ዶክተር ሰናይት ሚደቅሳ ደግሞ የስነ መለኮት ትምህርት በጳውሎስ አገልግሎትና የባይብል ኮቨናንት ኮሌጅ ስነ መለኮት አስተዋጽኦ በሚል ርዕስ ሀሳባቸውን አቅርበዋል። በጳውሎስ አገልግሎት ላይ የስነ መለኮት አገልግሎት ምን ይመስል ነበር የሚለውን የምናየው። ስነ መለኮት መጽሐፍ ቅዱስን በምንመለከትበት ጊዜ በጣም ትልቅ በተለይ ጳውሎስ ስንል አዲስ ኪዳንን ነው። የቤተ ክርስቲያን ስራን ተልእኮን ለማስፋፋት እጅግ በጣም እገዛ የሚያደርግ እንደሆነ እንመለከታለን። የስነ መለኮት ኮሌጆች መብዛትና አንድምታቸው ሊደረጉባቸው የሚገቡ ጥንቃቄዎች እንዲሁም የስነ መለኮት ኮሌጆች ተልኳቸውን ለማሳካት ምን አይነት ስትራቴጂ መጠቀም አለባቸው በሚል ርዕስ ዶክተር ሚሊዮን ጉደታ የመፍትሄ ሀሳቦችን አቅርበዋል። ከዚህ የተነሳ መብዛታቸው ምንድነው ጥቅሙ ብለን ካነሳን የስነ መለኮት ትምህርት ቤቶች በሚበዙበት ጊዜ የሚማሩ ሰዎች ወይንም ደግሞ አገልጋይ ሆነው ነገ በሕዝቡ ፊት የሚቆሙ ሰዎች የተሻለ ግንዛቤና የተሻለ እውነት እንዲኖራቸው ያደርጋል። የስነ መለኮት ትምህርት በዘመናችን የስነ መለኮት የወደፊት አቅጣጫ ምልከታ፣ ተግዳሮት፣ ይዘትና ጽኑ አቋምን አስመልክቶ መነሻ ሀሳብ ያቀረቡት ደግሞ የባይብል ኮቨናንት ኮሌጅ ፕሪንሲፓል ዶክተር ፍቃዱ ረዳ ነበሩ። ስነ መለኮት ከ30 ዓመተ ምህረት በፊት ምን መልክ የያዘ ነው? ታሪካዊ፣ ቃል ኪዳናዊ አምልኮና የአምልኮ ስርዓቶች፣ የነቢያቶች አዋጅ፣ የነቢያቶች ትርጉም፣ ስለ ጦርነት ስላለው ሁኔታ፣ ስለ ፍርድ፣ ፍትህ። አምስተኛው ጥበባዊና ስነ ጽሑፋዊ። ስድስተኛው የቃል ማስተላለፍ ኦራል ትራዲሽን ወይም ደግሞ ስነ ጽሑፋዊ ይላል። ምንድነው ባህሪያቸው እነዚህ? በፍጻሜውም ስነ መለኮት በሴኩላር የትምህርት ዓለም ስላሳደረው ተጽዕኖ እንዲሁም በኢትዮጵያ የስነ መለኮት ምሁራን ተፈላጊነትና ሊኖራቸው የሚገባ ጉልህ ሚና
የግንባታ ግብዓት ቁጥጥርና ምርምር ተቋም ዳይሬክቶሬት ዳይሬክተር ኢንጂነር ቶማስ አሰፋ ተናግረዋል። ስለ መለኮት በጣም አበይት የሆኑ 5 ከፍተኛ ተጽዕኖዎችን ይፈጥራል። በትምህርት ተቋማትም ሊሆን ይችላል፣ በምድሪቱም ላይ ሊሆን ይችላል እና ለምሳሌ የመጀመሪያ የሚፈጥረው የስነ መለኮት ተጽዕኖ ስነ ምግባር ነው። ስነ ምግባር ከመጽሐፍ ቅዱስ ነው የሚወጣው። ስነ መለኮት ከመጽሐፍ ቅዱስ ነው የሚወጣው። ስነ ምግባር ደግሞ አሁንም ከዛ ውስጥ ነው የሚወጣው እና ይሄ የስነ መለኮት ተጽዕኖ የሰው ልጅ ክቡር እንደሆነ፣ የሰው ልጅ ደግሞ ፍትህ እንደሚያስፈልገው፣ የሰው ልጅ ደግሞ ምህረትን ማድረግ እንዳለበት፣ የሰው ልጆች ሁሉ እኩል እንደሆነ የሚናገረው ወይም ያኛው ዓለም የሚናገረው ከዚህ ተቀብሎ ነው። ከዛም በመቀጠል ከተማሪዎች ጋር ውይይት የተደረገ ሲሆን ተማሪዎች ከነበሩ የፓናል ውይይት ምን እንደቀራላቸውና ምን ያህል ተነሳሽ እንደሆኑ በውይይቱ ወቅት ተናግረዋል። ከዝግጅት ክፍላችን ጋር ባደረጉት ቆይታ ኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የመጽሐፍ ቅዱስ ትምህርት ቤቶች መምሪያ ኃላፊ ቄስ ዶክተር ዘላለም ቸርነት፣ የባይብል ኮቨናንት ኮሌጅ ፕሬዝዳንት ዶክተር ሰናይት ሚደቅሳ እና የኮሌጁ ፕሪንሲፓል ዶክተር ፈቃዱ ረዳ ስለ ፓናል ውይይቱና ተያያዥ ጉዳዮች የሚከተለውን ብለውናል። ዛሬ ፕሮግራም ባይብል ኮቨናንት ኮሌጅ ስነ መለኮት ኮሌጅ ከየት ወዴት ትላንትን ዛሬን እና ነገን ምን መልክ አለው የሚለውን እያየን ነው ያለው። በዚህ ፕሮግራም ላይ የትላንት ማለት አባቶቻችን ናቸው። ትላንት ላይ ዞር ብለን ስንመለከት እነርሱ የሄዱበትን መንገድ ዛሬ ላይ ደግሞ ላለ ነው እየሰራ ላለ ነው ከነርሱ ትምህርትን ለመውሰድ ለምን የነሱ ስራ ለኛ ጉልበታችን ስለሆነ ደግሞ ነገን ደግሞ አሻግረን ዛሬ ላይ ቆመን ነገን ማየት አለብን። እሱ ለፍጥነት ይጠቅመናል። ስለዚህ ዛሬ ላይ ቆመን ዛሬ ላይ ያለን ትውልድ ደግሞ ለነገ ለሚመጣው ትውልድ ምንድነው የምናሻግረው የሚለውን ለመመልከት የተዘጋጀ ፕሮግራም ነው። ያለፉት ዘመናት ያስቀመጡልንን የእምነት መግለጫዎችን ይዘን ዘመኑ ደግሞ ሲዘምን ነገሮች እየተለዋወጡ ሲሄዱ ዝግጅትና ዕውቀት ብቃት ያስፈልጋል። ስለዚህ አሁን ከ2026 በፈረንጆች አቆጣጠር ለወደፊቱ የተለየ አካሄድ ስላለ ስነ መለኮት ደግሞ እንዴት ይሆናል የሚለው ይዘቱን፣ አቅጣጫውን ከዛ በኋላ ደግሞ የመፍትሄ ሀሳቦችን፣ ሞዴሎችን ይዘን እንደምንሄድ ነው የማስበው። ይሄ እንግዲህ የፓናል ዲስከሽን ቴዎሎጂ ኮሌጆችን ከማጥራት አንጻር እንደዚሁም ደግሞ ጥራት ያለው ትምህርት ከመስጠት አንጻር ሚናው ከፍተኛ ነው ብዬ አምናለሁ። ቴዎሎጂ ትምህርት ቤቶች እየጠሩ ከመጡ እያደጉ ከመጡ ትክክለኛ ካሪኩለም መቅረጽ ከቻሉ ለአገራችንም ለቤተ ክርስቲያንም በረከት ነው። የቤተ ክርስቲያን ኤክሰለንስ የቤተ ክርስቲያን ልዕቀት በቴዎሎጂ ትምህርት ቤቶች ላይ ይወሰናል። ምክንያቱም ቴዎሎጂ ትምህርት ቤቶች ኦልሬዲ የቤተ ክርስቲያን ማይንዶች ናቸው ማለት እንችላለን። ምክንያቱም ትክክለኛ የሆነ አስተምህሮን ከማስቀመጥ፣ ትክክለኛ የሆነ ልምምድን ከማስቀመጥ እንደዚሁም ትክክል የሆነ ስነ ምግባርን ከማስቀመጥ አንጻር ሚናቸው እጅግ ከፍ ያለ ነው። ተመልካቾቻችን እንግዲህ በዛሬው ቀን የካቲት 23 በባይብል ኮቨናንት ኮሌጅ የተዘጋጀውና በኬብሮን ቤተክርስቲያን የተካሄደው የመጽሐፍ ቅዱስ ኮሌጆች ከየት ወዴት የተሰኘው ፕሮግራም ይህን ይመስል ነበረ። በኢቫንጀሊካል ቴሌቪዥን አማኑኤል ዲቢሶ፣ አዲስ አበባ ኢትዮጵያ፣ ኬብሮን ቤተክርስቲያን